ዋላችሁ። የአባት ብሩካን ባላችሁበት ሰላማችሁ ብዙ ይበል። ፕሮፌት አቤኒ ወይም ፊሊጶስ ዛሬ አንድ ሀሳብ እንድናወራ ፈልጋለሁ። መነሻ ሀሳብ የሚሆነው የመጽሐፍ ቅዱሳችን ክፍል ብዙዎቻችሁ አይነው ታውቁታላችሁ ብዬ የማስበው አንድ የመጽሐፍ ቅዱስ ክፍል አለ። ስለሱ በጥቂቱ ዛሬ ላወራችሁ። በጣም የሚገርመው ነብዩ ኢሳያስ ከጻፈው ትንቢተ ኢሳያስ መጽሐፍ ላይ ምዕራፍ 58 ላይ ያለውን ሀሳብ ፋስቲንግ ወይም ጾም ጸሎት በሚል ሀሳብ የተወሰኑ ሀሳቦችን ዛሬ ለማየት እንሞክራለን። ሁሉም ሰው እንደሚያውቀው አሁን ያለንበት ወቅት ኢስላምም ኦርቶዶክስም ሌሎች ሃይማኖቶች በየፊናቸው ሁሉም የሚጾሙበት ወቅት ነው። ግን ለምድራችን መታደግ ለምድራችን ማምለጥና ምድራችንን ለማትረፍ እግዚአብሔር የሚቀበለው ወይም ፈጣሪያችን የሚቀበለው ጾም ጸሎት ካላወቅ የራብ አድማ ነው የሚሆነው፣ ወይም ድካም ወይም ጨዋታ ነው የሚሆነው። መጽሐፋችን ሲናገር ኢሳያስ 58 ቁጥር 3 ላይ እንደዚህ ይላል። ህዝቦች ነው የሚያወሩት፣ ወይም በዚያን ወቅት በዚያን ጊዜና በዚያን ሰዓት ይጸልዩ የነበሩ ሰዎች አንድ የሚናገሩት ነገር አለ። እንደዚህ ይላሉ፣ ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወቅህም ይላሉ። እነሆ በጾማችን ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጹሙ ይላል። ድምፃችሁን ጮክ አድርጋችሁ ምን አትበሉ፣ የምትጾሙትን በአደባባይ አትናገሩ፣ አታውጁ ወይም አታውጡት ካለ በኋላ ቁጥር 6 ላይ እኔ የመረጥኩት ጾም ይህ ነው፣ የበደልን ስርዓት ትፈቱ ዘንድ፣ የቀንበርን ጠፍር ትለቅቁ ዘንድ፣ የተገፉትን አርነት ትሰድዱ ዘንድ፣ ቀንበሩንም ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ፣ ስደተኞችን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንም ብታይ ታለብሰው ዘንድ፣ ከስጋ ዘመድም እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ይበራልሃል፣ ፈውስም ፈጥኖ ይበቅላል። ጻድቅ በፊት ይሄዳል፣ እግዚአብሔርም ክብር በኋላ ሆኖ ይጠብቃል። የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይልሃል። ከመካከልም ቀንበር ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉር፣ ነፍስን ለተራበ ብታፈስስ፣ የተጨነቀውን ነፍስ ብታጠግብ፣ ብርሃን በጨለማ ይወጣል፣ ጨለማም እንደ ቀትር ይሆንልሃል። እግዚአብሔር ሁል ጊዜ ይመራሃል፣ ነፍስንም በመልካም ነገር ያጠግባል። አንተን አጥንትህንም ያጠናል። አንተም እንደሚጠባ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ ሲል እንመለከታለን። ብዙዎቻችን እንጾማለን፣ ግን የጾምን ሪዝን ወይም የጾምን ምክንያት ምን እንደሆነ ካልገባን በእግዚአብሔር ፊት ያለው አቅርቦት ይህ መጽሐፍ እንደሆነ ድብን አድርጎ ይናገራል። አንዳንድ ሰው ይጾማል፣ ግን እግዚአብሔር ያዘጋጀለትን ወይም የእግዚአብሔር ቃል የሚያዘውን ሳይሆን የሚያደርገው ራሱ የወደደውን ራሱ የፈለገውን ራሱ የመረጠው እንዳሻው ያደርጋል። አንዳንዱ ዘፈን ይሰማል፣ አንዳንዱ ዝሙት ያደርጋል፣ አንዳንዱ ደስ ያለውን የተመቸውንና የተሰማውን ያደርጋል። በምንጾምበት ጊዜ ማድረግ ያለብን የእግዚአብሔርን ቃል መፈጸም ብቻ አይደለም። ብዙ ሰዎች አንድ የማያስተውሉት ድርጊት አለ። የጾም ወቅት አሪፎች ናቸው፣ የጾም ወቅት አይሰሙም፣ የጾም ወቅት ከብዙ ነገር ይቆጠባሉ። ነገር ግን
ያቺ የጾሙ ወቅት ወይም የጾሙ ሰሞናት ካለፈ በኋላ አንድ ነገር በህይወታቸው ላይ ሲፈጠር ወይም ሲከሰት እናስተውላለን። ይህ የሚከሰተው ይህ የምናስተውለው ነገር ምንድን ነው ካላችሁ አንድ ነገር ይፈጠራል። በዝሙት ያፈርሱታል፣ በጥል ያፈርሱታል፣ በክርክር ያፈርሱታል፣ ጣት በመከሰር ያፈርሱታል። አንዳንዶች ሲጾሙ ቂም ይዘው ነው የሚጾሙት። አንዳንዶች ሲጾሙ ከጾም በኋላ እከሌን በቀለዋለሁ አይነት በሚል ነው የሚጾሙት። እንደዚህ አይነት ጾሞች በእግዚአብሔር ዘንድ ዋጋ የላቸውም። ለምን ጸሎታችንን አልሰማህም? ለምን አልተመለከትንም? ለምን አላደመጥከንም? እኔ እናንተን ያላደመጥኩት ስላልጾማችሁ አይደለም። ጾማችሁ ግን ልክ ስላልሆነ ነው፣ እንደሚገባ ስላልሆነ። ስለ ምድር መቃተት አሪፍ ነው። ስንቃትት ግን በቅድስና ሊሆን ይገባል። ፈሪሃ እግዚአብሔር ባለበት ሊሆን ይገባል። አንዳንድ ሰዎች ዛሬን ይጾማሉ፣ ነገ ግን ኃጢአትን ለማድረግ አቅደው ነው የሚጾሙት። እቺን ጾም ጸሎት እቺን ጾም አለ ይላል። መጾም ብቻ ባይዘው ዋጋ እንደሌለው ይናገራል። እኔ የምፈልገው ጾም አርነት እንድታወጡ ነው። አርነት የምታወጡት እንዴት ነው ካላችሁ እስር ቤት ገብታችሁ ገንጥላችሁ ሳይሆን እያለ ያለው በጸሎት የታሰሩትን ምን ታደርጉኝ ትፈቱ ዘንድ፣ እንዲሁ ደግሞ የተራቡትን እጃችሁ ላይ ባለችው አቅም መጽሐፍ ሲናገር ሁለት ያለው አንድ ይስጥ ስለሚል በማካፈል በጣም መደነቅባቸው አንድ የሃይማኖት ተቋም አለ። በጣም ደስ የሚለው ነው እስላሞች አንድ የሚያደርጉት በጣም ድንቅ ነገር አለ። በጾማቸው ወቅት አጠገባቸው ያለውን ጎረቤታቸውን ምን ያደርጋሉ? ይረዳሉ። እንደዛም እኛ ያለንን ማካፈል አለብን። ስናካፍል ግን የጾም ወቅት ብቻ መሆን የለበትም። እግዚአብሔር ወደኛ ፊቱን እንዲያቀርብ፣ እግዚአብሔር ወደኛ ፊቱን እንዲያዙ፣ እግዚአብሔር ወደኛ ፊቱን እንዲመልስ ልናደርገው የሚገባው ምንድነው ካላችሁ በቅድስና ፈሪሃ እግዚአብሔር ባለበት። ፈሪሃ እግዚአብሔር ካለበት ምን እንደሚያደርግ ታውቃላችሁ? እዛው 11 ላይ እንደዚህ ይላል፣ እግዚአብሔርም ሁል ጊዜ ይመራሃል። እግዚአብሔር መሪ ይሆናል። ምራኝ ስትለው ሳይሆን ያንተ ህይወት እግዚአብሔር እንዲመራ የጋብዝ። የኔን ህይወት ኃላፊነት አንተ ውሰድ እያልከው በምትጾምበት የእግዚአብሔር ፈቃድ ያለበት ጾም በምትጾምበት ወቅት እያልከው ያለው ምንድነው? እናንተ ሊድ አድርገህ እናንተ ምራኝ፣ ፈቃደኛ ሆኛለሁ። ይመራሃል። ነፍስህንም በመልካም ነገር ያጠግባታል፣ ከክፉ ነገር ሁሉ ከዙሪያ ይከልለዋል። እሱ ብቻ አይደለም፣ አጥንትህንም ያጠናል፣ አንተም እንደሚጠጣ ገነት ትሆናለህ። ያ ማለት ባንተና ያንተ የሆነው ነገር ሁሉ ፍሬያማ ይሆናል። መጨንገፍ አይሆንም፣ መሞት አይሆንም፣ መክሰር አይሆንም፣ ግራ መጋባትና መውደቅ አይሆንም። እንደማያቋርጥ ምንጭ ትሆናለህ። ያ ማለት አንተ የምትናገረው እያንዳንዱ ነገር ብዙ ሰዎችን ያጽናናል፣ ብዙ ሰዎችን ያነጻል። ከእግዚአብሔር ቤት የወጡትን ምን ያደርጋል? ይመልሳል። ከድሮ ዘመን የፈረሱ ስራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻሉ። የፈረሰው የቀድሞ ቤት ባንተ ምክንያት ምን ያደርጋል? ይታነጻል። ባንተ ምክንያት ሀገር ይታነጻል። ያም የሆነው ምንድነው ካላችሁ የእግዚአብሔር ፈቃድና እንደ እግዚአብሔር ቃል ብቻ። እንደ እግዚአብሔር ቃል ብቻ በምንጾምበት ጊዜ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ
መንገድ አዳሽ ትባላለህ። ፈቃድህ በተቀደሰ ቅኔ ከማድረግ እግሬን ከሰንበት ብትመልስ። ፈቃድህን በተቀደሰ ቅኔ ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔር የተቀደሰን ክብር የተቀደሰውን ክቡር ብትለው፣ የገዛ መንገድን ከማድረግ ፈቀቅ ከማግኘትም። ስለዚህ ይሄ ቃል ሙሉ የሚያወራው እንድንቀደስ ጾም ጸሎታችን በእግዚአብሔር ዘንድ ዋጋ እንዲያገኝ በሱ ዘንድ ቫልዩ እንዲኖረው ከኛ የሚጠበቀው ምንድነው ካላችሁ እንደ እግዚአብሔር ፈቃዳችንን ከልክለን ሐሳባችንን ምቾታችንንና በሰዓቱ የሚያስፈልገንን ከልክለን ያን ካደረግን እግዚአብሔር ወደኛ ፊቱን የማያዞርበት ምንም አይነት ሪዝን የለም። ይህን ሜሴጅ እና ይህን መልእክት ይህን ሜሴጅ የሰማችሁ ላለው የእግዚአብሔር ጸጋ ያለ ገደብ ከእናንተ ጋር ይሁን። በሌላ ሜሴጅ እስከምንገናኝ ሻሎም። ሰብስክራይብ፣ ላይክ እና ሼር ከስር ደግሞ ኮሜንቶቻችሁን ማስቀመጥ እንዳትረሱ። እወዳችኋለሁ። ተባረኩ። ሻሎም።